ሀይሚዬ መምጣቷ ማታ ነው ያየሁት አትልም ቪዲዮ ሀይሚ ትፈልጓለች እና ልጁ እሷም አልሰማችም ነበር። በነገራችን ላይ ከተሻለኝ በኋላ ነው እሷን ቢሶቿን አነጋግሬ ወደ እሷ ለሚሄድ ሞከርኩት። በዚህ አጋጣሚ የነገር የሚቆም ነገር አይደለም ማለት ሀይሚ እኔን ለማግኘት ፈልጋለች። እርግጥ ነው ባለፈው አይቼዋለሁ ቪዲዮ ልክደኝ አትሞክርማ እዚህ ጋር ያክስቷ ልጅም መጥቶ ሀይሚንም አገናኘዋለሁ ብዬ ነበር ወደ ራሱ እንዲመለስ። ያው ማበር ካለብኝ ድጋሚ አብዳለሁ እሷን ለማግኘት ማላረገው ነገር የለም ታውቃላችሁ። ግን ሀይሚዬ ልክ ሳገኛት የሆነ እዛው በቃ ከዩቲዩብ ላይ ዱብ ብላ ያናገረችኝ ነው የመሰለኝ። እርጋቷ በቃ አስተዋይነቷ፣ ልበቀናነቷ ስለሷ አውርቼ አልጠግብም። ቪዲዮ አዳር ይሆንባቸዋል። በነገራችን ላይ ስለሷ ማውራት ከጀመርኩ አንዴ ሀይሚ ማለት ከብሩክ ጋር ያው በቅርቡ ስለሚለያዩ ካንተ ጋር የመሆን ሀሳብ አላት። ኧረ በእናትህ የምሬን እንኳን ደስ አለ። እኔ ኢየሩስን መርጧል። አውቆ ነው እሱ ሀይሚ ዳር ሚላት እና ኢየሩስን መርጧል። እሱ ይሄ ለካሜራ ነው እንጂ ያው እንትን ተብሏል። እና አንቺ አሁን እንትና ብሩክ ወጣ ሊልል ነው አንተ ነው የምትገባው። ገብቶሻል? እኔ ማመን ተሳረኝ እናቴ የምር በቃ በጣም ደስ የሚል ዜና ነው። ስለዚህ አሁን አልነግርህም ብዬ ነበር። እንደዚህ የሆነ ሳይ ደግሞ በጣም ደስ ብሎኝ ነው። ደስታ ላይ ደስታ አለ ቢስ እሱ ነው እየተሰማኝ ያለው እና በቅርቡ አንተ ልትገባበት ትችላለህ ማለት ነው። የሷ ህይወት ውስጥ ገብተህ የሷን ህይወት የምትቀላቀል ይሆናል ማለት ነው። ሀይሚ ካንተ ጋር አንድ ቪዲዮ እሰራለሁ። ግባ እናውጣው እስቲ የምር በድጋሚና ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኔ ያለው ፈጣሪ የተመሰገነ ይሁን። ያው ሰሞኑ በጣም ብዙ ነገሮች ህይወቴ ላይ ተከስተው ነበር። ባልጠበቅኩት ሁኔታ ለሰው ብዬ ወደማይገባ ደረጃ ውስጥ ገብቼ ነበር። ለፍቅር ሲባል እንደዚህ በዚህ ልክ ይደረሳሉ እስክል ድረስ ለራሴ በጣም ግራ እስኪጋባ ድረስ በቃ ሞቷልም ተብሎ ነበር። ቤተሰቦቼ በጣም የሚደብር ነገርም እያየሁ ነው ማለት እኔ ያኔ በዛ ሰዓት እንደዛ ሲባል አልነበርኩኝም። እዛ ቁርአን ቤት ነበርኩኝና የተወሰነ ያው እየተቀራብኝ ስለነበር ምክንያቱም ራሴን ያጣሁት ለፍቅር ቢሆንም ከዛ በፊት ግን እሷን ከማግኘት በፊት ግዴታ ማግኘት የነበረብኝ ነገር ወደ ቁርአን ቤትና ወደ ራሴን ለመመለስ ያህል እንደዛ አይነት ነገር ሞክሬ ነበር። ያን በዛ እያለው ደግሞ በጣም የሚደብሩ ነገሮችን አይቻለሁ። ጓደኛዬ ሞቷልም ብሎ እኔ ላይ እንትን ሲል ነበር ማለት የታወቀውላ እንደዛ ነው። ሰው እኔ ምን ያወራል የሰው ልጅ እኔ በጣም ነው የደበረኝ። ሞቷል ተብሎ ሲወራ እኔ ሲሰማው ለራሴ ገረመኝ ምናምን በቃ ታውቃላችሁ። ምክንያቱም እኔ ማህበዲኑላ ቪዲዮ ላይ ነው ቀርጾ ምናምን ማስተላለፍ የሌለባቸው ነገሮች እኔ ለቪው ብለው ምን አላቅም በጣም ይደበረኝ በነገራችን ላይ። በዚህ አጋጣሚ እሱን ዛሬ ጠይቋለሁ። ምክንያቱም አበደ ተብሎ የኔን እንከን ማሳየት አስፈላጊ አይደለም። እኔ እንዲተላለፍ የሚፈልጋቸው ብዙ ነገሮች እንዳሉ ሆኖ ሳለ አልባሌ ነገሮች ማንፈልጋቸው ነገሮች ያለኔ ፍቃድ በህጉ ላይ ያስጠይቋል እንደዚህ አይነት ነገሮች ማለት ነው። እና ውድ ቤተሰቦቼ ብቻ አንዳንዴ ህይወታችሁ ላይ የምትፈልጓቸው ሰዎች የሚጠቅሙኛል ብላችሁ የምታስቧቸው ሰዎች ለራሳቸው ጥቅም ያውሏቸዋል። እኔም በጓደኛ ያየው እና ከሱ ጋርም ያክስት ልጅም መጥቶ ነበር። በዚህ አጋጣሚ በጣም ነው እሱ መምጣቱ ደስ ብሎኛል የሀይሚ ያክስት ልጅ። ምክንያቱም የነበረው ነገር አሳሳቢ ሆኖ ስለታያት ያክስቷ ልጅ ጠርታ እሷን እንዳገኝ ረታኝ ነበር። ሀይሚዬ በዚህ አጋጣሚ በጣም ከልብ ላመሰግን እወዳለሁ። አመሰግናለሁ ማለት እኔ ወደ ራሴ የተመለስኩት ከፈጣሪ በታች እሷን ስላገኘው ነው ማለት በቃ እሷ አግኝታኝ ሞቲቬት ነው ያደረገችኝ። በቃ ለማን ብለህ እንዴት እንደዚህ አይነት ነገር ውስጥ ትገባለህ እንዴ? እኔ እኮ ነገ ላይ ምናምን የራስን ህይወት ማስቀጠል አለብህ። እኔ ህይወት አለኝ ታውቃለህ። ለማታገኘው በጣም ብዙ ደስ የሚሉ ጊዜያቶችን አሳልፈናል። ወደ ራሴ እንድመለስም ረታኛለች። በዚህ አጋጣሚ ሀይሚ ከልብ ላመሰግን እወዳለሁ። ምክንያቱም በቃ ያኔ ግዴታ እኮ የሆነ ሰውን በቃ የሆነ ሰዓት ትፈልጉታላችሁ። ያን ሰው በፈልጋችሁ ሰዓት ያለ ማግኘት ነው። እኔ ሁኔታዎቹ እንዳሉ ሆኖ የእሷን ማግኘት ብቻ ነበር ለዛ ሁሉ ነገር የዳረገኝ ማለት ነው። ሁሉ ቤተሰቦቼ ያው ከፈጣሪ በታች ሀይሚዬም ማግኘታኛለች። ያለውን ነገር አውርተናል። ወደ ራሴ እንድመለስም ረድታኛለች። ከልብ ላመሰግን እወዳለሁ ሀይሚዬ በዚህ አጋጣሚ። እና ብዙ ስራዎችም ተሰርቷል። የሚደብሩ ነገሮች ሞቷልም ብለዋል። አይታችኋል እናንተም ከዚህ በፊት የተሰራ ቪዲዮ ሞቷል ተብሎም እየተወራ ነበር። እና ሰው ላሳየኝ ይደነግጣል ምናምን ሰው የሚያውቀው እንደሞትኩኝና በቃ የሆነ ሰው ልጅ እኮ በቃ ራሱ ሊያጣ ይችላል። በእርግጥ ራሴን አጥቼ ነበር። ወደ በቃ ራሴን እስከምርሳት ድረስ ደርሼ ነበር። ምክንያቱም የሰው ወሬ የማየው ነገር ተደጋገመብኝ። ሚዲያ ላይ ድጌውሌ ደጋግሜ ሰዓት ሀይሚዬ እንደዛ በዛ ሁኔታ ሳይት በጣም ራሴን እስከማጣት ድረስ የሆነ ሌሊት ራሴን አሳጥታኝ ነበር። ያው ተምሬበታለሁ። በነገራችን ላይ ከምን በላይ ተምሬበታለሁ። እኔ አንድ ነገር የተማርኩት ከራሴ በላይ ማንንም መውደድ እንደሌለብኝ ነው። ምክንያቱም ደስታዬን ለሷ ሰጥቻ ስኖር ነበር። እኔ እስከዛሬ በቃ የሆነ የምደሰትበት ነገር በሙሉ ከሷ ጋር አያይዤ ነበር የምደሰተው።
እና ሁሉም ነገር ደግሞ አልፎ ለዛሬ በቅቻለሁ። ነገሮችን በሰው ከምታዩት ይልቅ በራሴ መማሬ አሁን እኔን ምንም ነገር ሊጥለኝ አይችልም። ገባችሁ ቤተሰቦቼ? በራሴ ስላየሁት ከማን በላይ ራስን በቃ ማስቀደም ነው። እኔ ሃይሚን ማለት ማፍቀርኩ ችግር የለውም ማፍቀሩ፣ ግን ራሳችሁን ለቃችሁ ሙሉ ለሙሉ ነገራችሁ በቃ ለሰው ልጅ መጨነቅ በቃ የሚደብር ነገር ነው። ደስታችሁ እንዳለ ሆኖ ያ ሰው እናንተ ህይወት ውስጥ ቢገባም ባይገባም በቃ እንደ ህይወት ይቀጥላል ነው። ሌላ የተካበደ ነገር የለውም። በእርግጥ ሃይሚዬ በጣም ወደ አልባሌ ነገሮች ውስጥ ብዙ ነገሮች ውስጥ ከታኛለች። ግን እኔ ያጠፋሁት መጀመሪያ ነው። ከመጀመሪያ ወደ ስደት ወደ ምናምን አልባሌ ቦታ ከመሄድ ራሴን አግኝቼ ከራሴ ጋር ብቆይ የተሻለ ነበር ብዬ አስባለሁ። ምክንያቱም አንዲት ጥፋት ሌላ ጥፋት ይዛ ስለምመጣ ያቺን መስዋዕት ስለከፈልኩ ብቻ ስለ ስደቱ የሆነ ነገር ስለሱሱ ለሷ ብዬ ያርኩት ነገር ስለሆነ ብቻ ወደ እብደት ሳይቀር ከቶኛል ቤተሰቦቼ እስከ ሞት ድረስ። በነገራችን ላይ አብጄ ራሴን ለማጥፋት ብዙ የሞክሩባቸው ቀናቶች አሉ ማለት ቤተሰቦቼ። በዚህ አጋጣሚ ከልብ ነው የማመሰግነው። ማለት እኔ ይደርሱልኛል ብዬ በማላስበው ሰው ነው። ምክንያቱም ይሄን ሁሉ ነገር ሲፈጠር አያውቁም። ድንገት አበደ ሲባል ነውና እነሱም ተረባርበው ወደ ቁርአን ቤት ወስደው አሳክመውኛል። ከዛም በተረፈ ደግሞ ከቤተሰብ ጋር ተነጋግራ ማለት ከኔ ቤተሰብና ከኔ ቤተሰብ አውርተው እንድንገናኝ ረታኛለች። ሃይሚዬ ከልብ አመሰግናለሁ። ማለት በቃ ሰውነት ነው ያየሁባት። በነገራችን ላይ ሃይሚዬ ከልብ አመሰግናለሁ እወዳለሁ። በዚህ አጋጣሚ ይቺው እዚህ ካሜራ ላይ የምታዩት ሃይሚ በአካልም እንደዛው ነች። ማለት አንዳንዴ ባክግራውንድ ሲታይ ወደ ህይወት ሲገባ ምናምን ብዙ ሰዎች ይለያያሉ። ምን ቡሽቲ ነው ምናምን እስኪባል ድረስ ምናምን የሰው ልጅ ይቀያየራል። ግን ሃይሚዬ ልክ ሳገኛት የሆነ እዛው በቃ ከዩቲዩብ ላይ ዱብ ብላ ያናገረችኝ ነው የመሰለኝ። እርጋቷ በቃ አስተዋይነቷ፣ ልበቀናነቷ ስለሷ አውርቼ አልጠግብም። ቪዲዮ አዳር ይሆንባቸዋል። በነገራችን ላይ ስለሷ ማውራት ከጀመርኩ አንዴ በጣም ሪስፔክት አለኝ ሃይሚ ላንቺ ያሳየሽኝ በቃ ጥሩ እምነት አሳይተሽኛል። በቃ አንድ እህት ለወንድሟ የምትሆንነት አይነት ሴት ሆነሽ ነው ያሳየሽኝ። ደግሞ በእኔ እንትን መሆን በጣም ደስ ያላችሁ ሰዎች አላችሁ። እጪ መነፈል የሆናችሁ እኔ በጣም ለእናንተ ልቦና እንዲሰጣችሁ እመኝላችኋለሁ። አብጄ ራሴን አጥቼ እኔ ላይ ስትቀልዱ የነበራችሁ በጣም የሚደብር ነገር ስታደርጉ የነበራችሁ ሰዎች ፈጣሪ ህሊና እንዲሰጣችሁ ሁሌ ጸሎት አደርግላችኋለሁ። ደግሞ በእኔ እንዲመሆን በጣም እንትን ስትሉ የነበራችሁም አላችሁ። ማለት አይዞ ያልፋል፣ ለፍቅር የተከፈለ መስዋዕትነት ነው ስትሉ ለነበራችሁ ከልብ ላመሰግን እወዳለሁ በዚህ አጋጣሚ። እና ቤተሰቦቼ አቡኪንም ደውዬለታለሁ። ማለት እኔ እንደዚህ አይነት ሰው ብዬ አላስብም ነበር፣ ግን ያው ደንግጧል። ማለት የሱም እጅ ስለነበረበት ራሴን ሲገድበኝ ስለነበርም በጣም ደንግጧል። እስከ ሙድ ድረስ በጣም ራሱን ስቷል ተባለ ይዛለት ከቪዲዮ በኋላ እሱም ይመጣል ደውዬለታለሁ እና ብየዋለሁ። ማለት በጣም ማመን ተሳነው። በነገራችን ላይ እንደዛውን ያየን ሰውዬ ማለት ቤተሰቦች ናቸው ለዚህ ሁሉ ያደርሱኝ። ቴንኪው ማለት ፈልጋለሁ በዚህ አጋጣሚ እዛ ነገሮች ሲያሳክሉ የነበሩት እና እሱ ይሄ ነገር ከና ያቅም እኔ መታከሜንም እሷንም ማግኘቴ ምንም የሚያውቀው ነገር የለም። አዝኗል በጣም በስራው አፍሯል ይመስለኛል ሳስበው። ምክንያቱም መጥፎ ስራ ሰርቷል፣ ጥሩም ስራ እንደሰራ ሁሉ ማለት ነው። እሱንም ጠርቼዋለሁ። ያው ያሉትን ነገሮች ማድረግ የሌለበት ነገሮች ማድርጓል። በእርግጥ እና ብየዋለሁ ያሉትን ነገሮች ይነግረኛል። ደግሞ ሃይሚዬ በዚህ አጋጣሚ በድጋሚ ማለት ነው የአክስቷ ልጅ ራሱ መጥቶ ባለፈው አገናኘኝ ብላኛለች ብሎ መጥቶ ነበርና እሱንም በድጋሚ ናሏል እንዲያገናኘኝ ማለት ነው። ብራዘር ሰላም፣ ደስ ብሎኛል። የኔ አባት ደስ ብሎኛል። የምር ደስ ብሎኛል። ቴንኪ ብራዘር። ኧረ ችግር የለውም ቴንኪ። ያው የምር በጣም ደስ ያለኝ። ኧረ ችግር የለውም ማለት ያው አንተም ለፍተሃል ከካሜራ ጀርባዎች ብዙ ነገሮች ራስንም ደንግጠም ወደ አልባሌ ነገሮች ገብተሃል በሚደብር ሁኔታ። ያው የኔ ጥፋት እንደሆነ አውቃለሁ ሁሉም ነገር፣ ግን ዛሬ ከፈጣሪ ቤታችን ብዙ ሰዎች አግዘውኝ ለዚህ በቅቻለሁ። እና ቤተሰቦቼ ያው ሰላም በላችሁና መልእክትን አስተላልፉ። ማለት እኔ በቃ በጣም ደስ ብሎኛል። በዚህ አጋጣሚ ምን ልበል በቃ ኦቨር ወጣብኝ። በቃ ደስታዬ እባክህ እንደኔ ተደሰት የለም። በቃ አንቺ ማታውቂው ነገር አለ ማለት መናገር ነበረባችሁ። ማለት ከቤት ሰው ጋር አንተም ኮንታክት አላረክም ፈርተውን እንጃ፣ ግን ያንተ ያለ መገኘት እዛ አስደብሩኛል። በነገራችን ላይ እኔ በመታከምበት ሰዓት እና ዝም ብዬ ከዛ ወደዚህ ይቀየራለሁ እንዴ ብራዘር? እዛ ቁርአን ቤት ሄጄ ነበር አትልም? ከዛ በኋላ ሄድክ እንዴ? እና በሃይሚዬ ብቻ መስሎ እንዲ ጤነኛ ሆኜ ራሴን አግኝቼ ተመለስኩት። ኦኬ ለዛ ነው። አይ ስለ ሰሞኑ ያው ቪዲዮ ላይ ማጋርቼ ነበር ነኝ። አይ ስለ ደብሮኛል። በነገራችን ላይ አብዷል ብለህ ማስተላለፍና
እኔን አስደብሩኛል። በርግጥ እኔ አልዋሽም። እዚህ ፊት ለፊት ነው ስለ ምን እንደሆነ አለ አብዷል ብዬ ያስተላለፍኩበት አንደኛ ምክንያት ያንተ ቤተሰቦች አሉ ገብቷል። እዚች ጋር በቃ ያንተ ነገር የሚያሳስባቸው ብዙ ቤተሰቦች አሉ። አሁን በቃ የሆነ እሱ ኡመርስ የት ሄደ የት ደረሰ ብሎ መጠየቃቸው አይቀርም ገብቷል። ነገ የሆነ ነገር ብትሆን እንኳን የሚያነሱ እነሱ ናቸው እና ይሄን ነገር መስማት አለባቸው ብዬ ስላሰብኩኝ ነው። በዛ አጋጣሚ ደግሞ ሌላ እንትን የሆነ ሰርፕራይዝ ስንመጣ የለም በዛ ሀይሚዬ መምጣቷ ማታ ነው ያየሁት አትልም ቪዲዮ ሀይሚ ትፈልጓለች እና ልጁ እሷም አልሰማችም ነበር። በነገራችን ላይ ከተሻለኝ በኋላ ነው እሷን ቤተሰቦቿን አነጋግሬ ወደ እሷ ለመሄድ የሞከርኩት። በዚህ አጋጣሚ የነገር የሚቆም ነገር አይደለም ማለት ሀይሚ እኔን ለማግኘት ፈልጋለች። እርግጥ ነው ባለፈው አይቼዋለሁ ቪዲዮ ልክደኝ አትሞክርማ እዚህ ጋር ያክስቷ ልጅም መጥቶ ሀይሚንም አገናኘዋለሁ ብዬ ነበር ወደ ራሱ እንዲመለስ። ያው ማበር ካለብኝ ድጋሚ አብዳለሁ እሷን ለማግኘት ማላረገው ነገር የለም ታውቃላችሁ። ሜቢ ለሆነ ነገር ለሚደብሩ ነገሮች እኮ አይደለም ምን ማገኛት እያየው ነው ሰሞኑ የሆነ እሷ ላይ ማይሆን ነገር እያደረገ ነው። ብሩክም የሆነች ቺትም ነገር እያደረገባት ነው ከኢየሩስ ከምትባል ልጅ ጋር እና እንዴት ነው ይሄ ነገር ማለት እኔ ፍትሃዊ ነው ብዬ አላስብም ከነ ማለት ነው አይደለም። እኔ የብሩክ ጉዳይ አንተ አያገባ የኔ አባት የብሩክ ጉዳይ ልክ ነው አያገባኝ፣ ግን የሃይሚ ጉዳይ ያገባኛል። የሃይሚ ጉዳይ ያገባል፣ ግን አሁን አንተ ስለ ብሩክ ተው። በዚህ አጋጣሚ ማለት ነው አንድ ነገር ላንተ ሃይሚ አግኝታትም ሊሆን ይችላል፣ ግን ከማግኘት ጀርባ ያለ አንድ ሚስጥር አለ። ምን እንደው ታውቃለህ? ሃይሚ ማለት ከብሩክ ጋር ያው በቅርቡ ስለሚለያዩ ካንተ ጋር የመሆን ሐሳብ አላት። አረ በእናትህ የምሬን እንኳን ደስ አለህ። እኔ አላለም ኢየሩስን መርጧል። አውቆ ነው እሱ ሃይሚ ዳር ሚላት እና ኢየሩስን መርጧል። እሱ ይሄ ለካሜራ ነው እንጂ ያው እንትን ተብሏል። እና አንቺ አሁን እንትና ብሩክ ወጣ ሊልል ነው አንተ ነው የምትገባው። ገብቶሻል? እኔ ማመን ተሳረኝ እናቴ የምር በቃ በጣም ደስ የሚል ዜና ነው። ስለዚህ አሁን አልነግርህም ብዬ ነበር። እንደዚህ የሆነ ሳይ ደግሞ በጣም ደስ ብሎኝ ነው። ደስታ ላይ ደስታ አለ አብሶ እሱ ነው እየተሰማኝ ያለው እና በቅርቡ አንተ ልትገባበት ትችላለህ ማለት ነው። የሷ ህይወት ውስጥ ገብተህ የሷን ህይወት የምትቀላቀል ይሆናል ማለት ነው። እንኳን ደስ አለህ። በዚህ አጋጣሚ እኔ እኮ ግን ከተቀላቀልኩ የሷ ህይወት ላይ አሁንም እኮ እዛው ነኝ። ሜቢ ራሴን ያጣሁበት ምክንያት ቢኖርም የሆነ ህይወቷን ይወስዳል። አላወራችም ግን እንደዚህ ብላ አረ ምን አልነገረችም። ያው ሌላ ብዙ ሰዎችም ስለነበሩ እንደዚህ በቃ እንደ ስራ አላ የሆነ ለመፍራ ነው የወጣን ነው የሚመስለው። በቃ ራስና ተጣ ምናምን ብላ የሆነ ሞቲቬሽናል ስፒጣል አደረገችብኝ። ያቺ ራስዋን ሃይሚ መታ የሆነ ነገር ሰካከሰች ሄደች። ደስተኛው ለጥቂት ጊዜ ቢሆን ምክንያቱም እኔ ሰው ነበር እዛ ጋር እውነቱን ፍቅሬን መግለጽ አልቻልኩኝም። በርግጥ እንደምወዳትም ያው ቪዲዮቹን አይታለች በተወሰነ መልኩ ሪያሊቲውን በአካል ለመናገር ሞክሬ ነበር። ሰው ስለነበር አልቻልኩም እኔም ግን ይሄ ነገር ሳው በጣም ደስ ያለኝ ና ወንድም አይ ችግር የለውም ቴንክ ዩ ብራዘር ስለአረነ ነገር ስለሆነ ማለት ነው እንትን ነው ፍቅር ደሞ ማለት ነው ማለት ይሄ ነገር አትንገረው ላይ ነበረ። ቤተሰቦችም ለእናንተ ሚስጥር ነው እሺ እንደለምን እንዳትናገሩ አትንገረው ብለ ነው ተው ችግር የለውም ማለት ትደርስበታለች። ያው አትንገረው ብላይ ነበር። ያው ሃይሚ ምንም ማረጋግጥ ማለት ያው ደስ ብሎ ጀመር ሃይሚ የኔ ደስታ እንትን በጣም ስለ እንድደሰት አትፈልግም ነው ምን አለ እኔ የሚያስደስት ነገር ይሄን የመሰለ ነገር አትንገረው ይባላል ሃይሚ አይባልም። ስለዚህ እና በጣም ደስ ያለኝ ቤተሰቦች በዚህ አጋጣሚ እንትን ነው እኔ መጥፎ ሰው አይደለሁም በነገራችን ላይ ለሃይሚ ፏርጊ ማኖር እችላለሁ ከምንም አንፃር ማለት ነው። የምትናደዱ ሰዎች አድቡ ለማለት ነው በዚህ አጋጣሚ። ሌላም ሰርፕራይዝ አለሽ ዛሬ ጨክኖ ሰርፕራይዝ። ሌላ ደግሞ ማለት ነው በቅርቡ በዚህ ሳምንት ማለት ነው ሃይሚ ካንተ ጋር አንድ ቪዲዮ እሰራለሁ። ግባ እናውጣው እስቲ የምር አረ በርጋሚና እናትና ቴንኪው ጋር አንድ ቪዲዮ እሰራለሁኝ እሱም በዚህ ቻናል የሚለቀቅ አንድ ቪዲዮ እሰራለሁ ብላለች እና በጣም በቃ በጣም የምር ልጅቷ እኔ እንደዚህ አልጠበቅኳትም ነበር። አንተ የምሬን ነው። አሁን ማበሪ አብዱ የተሳካለስ ሌላም አለ የጨረሰና ሌላም አለ የጨረሰ ደስ ልግለጽላችሁ። አብዱ የተሳካለስ የመጀመሪያው ኢትዮጵያ መሆን ይመስለኛል በዚህ አጋጣሚ ማለት ነው። በቃ ተስፋ ቁርጥ ነበር ይዛለት ራሴን ሳጣ በቃ መቀላቀላቸው ጀሞች የብድ ናቸው ሱስ ነው በቃ ላይ በላዩ ጭስ በጭሱ ነው በቃ ተስፋ ቆርጬ ነበር። ይሄ መጨረሻ ያኔ ነበር ተስፋ ቆርጥኩኝ። ከዛ ራሴን ስቼ ምናምን ራሴን ላጠፋ ሞክሬ እዛው ታፍኝ ራሴን ሳገኘው በዛ ላይ ሃይሚ ተደረበች። በጣም ደስ ብሎኛል በዚህ አጋጣሚ። ያኛው ነው የምስራች ሲጎይ በለኝ ብራዘር። ከዛ ደግሞ ወይ ምን ደግሞ አንድ ምስራች አለ ከዛሬ 4 አመት በፊት የተፋታት ልጅ ካስታወስካት ስሟን መጥቀስ አልፈልግም እዚህ ካሜንት ላይ ካስታወስካት ማለት ነው። ሌላ ደግሞ ሰርፕራይዝ የሚሆነው ምን መሰለክ ማለት ይሄ ነገር በድንገት ነው የሚከሰተውና አንተ ባልጠበቅበት ባልሆነ አረ ንገረኝ ፕሊስ። እንደዚህ አሽወክለማ ሳትነግረኝ
አይ በቃ ይሄ ሶስተኛው ይለፍክ። አረ ንገረኝ። ሶስተኛው ይለፍክ። ችግር የለም ይሄ በቂ ነው ከምንም በላይ። ቀጣይ ደግሞ ማለት ነው በሰፊው ከሀይሚ ጋር ይመጣሉ ማለት ነው። ኡመር ተሽሎታል፣ ደስ ብሎናል። እንግዲህ ያው እኛም የሁሉ ነገር ሲፈጠር አብራችሁን ተጨንቃችሁ አብራችሁን ስንደሰት አብራችሁን ተደስታችሁ መጥፎ ጊዜያችንን አብራችሁ ላሳለፋችሁ ኦዲየንሶቻችን እጅግ እናከብራችኋለን። አሉ ስለ እየደወሉ ራሱ ከዛ በኋላ እንዴት ነው ተሻለህ ወይ እያሉኝ በጣም ጊዜያቸውን በጣም እንዲህ ለሰው ለኔ ይሄን ያህል እንትን ይጨነቃል ብዬ ግራ ገባኝ። ታውቃለህ ጠላቶች እንዳሉ ሆኖ እሰይ የሚሉ አሉ። በኔ ማበድ እንኳን እሰይ ተገራገል ነው የሚሉ አሉ። በዛው ተቃራኒ ደግሞ አይዞህ የኔ ወንድም ፍቅር እኮ እንደዚህ ነው በቃ ለሁላችንም አልታደለችም ብለው ተጨንቀው እያለቀሱ ያወሩኝ ፋሚሊዎች አላችሁ። ሪስፔክት ከምንም በላይ ላመሰግናችሁ እወዳለሁ። የሰው ልጅ ምን ማለት እንደሆነ ያሳያችሁኝ ሀይሚን የመሰላችሁ ሰዎች አይቻለሁ። ቴንክ ዩ ማለት ፈልጋለሁ። በዚህ ሲቀጥል ደግሞ ይሄ ቪዲዮ ማለት ነው 1000 ኮሜንት እና ማለት ነው 10,000 ላይክ ካገኘ ሰርፕራይዝ ይኖራል ማለት ነው። በኔ በኩል አይደለም በሃይሚ በኩል ነው። ይሄ ላይኩም በዚህ አጋጣሚ በቃ ሃይሚ ብላለች። ሃይሚን የምትወዱ እስቲ ዛሬ ይሄን ቪዲዮ ላይክ እያደረጋችሁ ጀምሩት። በቃ ለሃይሚ ሪስፔክት አላችሁ። ላይክ እና ያቺ ደስ የምትሏን ኢሞጂ ጣል እንዲደርስም ብላለች። ችግር የለውም ምን ያደርሰዋል እሱ። ከምንም በላይ ላይክ እያደረጋችሁ ይሄን ቪዲዮ ሃይሚን በሃይሚ ፍቅር ልክ ኮሜንት ሼር እያደረጋችሁ ተቀላቀሉ። ላለው ይመቻችሁ።